ሰላም ጤና ይስጥልኝ ውድ የስፖርት አድማጮች፣ በዛሬው የስፖርት መረጃችን እግር ኳስ በሽርፍራፊ ሰከንዶች ውስጥ ድራማዎችን ታስመለክታለች። ለአንዱ መሪር ሐዘን፣ ለአንዱ ደግሞ ድርብ ደስታ። የ2025-26 የእንግሊዝ ፕሪሚየር ሊግ በትናንትናው ዕለት ፍጻሜውን ሲያገኝ አስገራሚና አሳዛኝ ክስተቶችን ተላልፏል። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። እግር ኳስ በሽርፍራፊ ሰከንዶች ውስጥ ድራማዎችን ታስመለክታለች። ለአንዱ መሪር ሐዘን፣ ለአንዱ ደግሞ ድርብ ደስታ። ሚድልስብሮ በታሪክ ለመጀመሪያ ጊዜ በሻምፒዮንሺፕ ማጣሪያ የግማሽ ፍጻሜ ውድድር ላይ ተሳትፎ የወጣና በተመሳሳይ የደረጃ ማጠቃለያ ፍጻሜውን የተሸነፈ የመጀመሪያው የእንግሊዝ ክለብ በመሆን መጥፎ ታሪክ ሲያስመዘግብ፣ ሌላው የማንቸስተር ሲቲ እህት ክለብ የሆነው ጄሮና ወደ ስፔን ሁለተኛ ዲቪዚዮን ወርዷል። በ2024-25 በቻምፒየንስ ሊግ ሲጫወት የነበረው ክለብ በ2025-26 መውረዱ እጅግ አስገራሚ ሆኖ አልፏል። የሃሪ ኬን በባየር ሙኒክ ያለው ቁጥር ልክ እንደ ቪዲዮ ጌም አስገራሚ ሆኖ አልፏል። በ147 ጨዋታዎች 146 ጎልና 33 አሲስት በድምሩ 147 ጨዋታ 179 ጎል ላይ ቀጥተኛ ተሳትፎ አድርጓል። 2 የቡንደስሊጋ፣ 1 የጀርመን ካፕ፣ 1 የጀርመን ሱፐር ካፕ እና 3 ጊዜ የቡንደስሊጋ ኮከብ ግብ አግቢ መሆንም ችሏል። ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ሆኖ ተመርጧል። ክለቡ ማንቸስተር ዩናይትድ ይህንን ሽልማት ካገኘ ቪዲች በ2011 ከወሰደ በኋላ 15 ዓመታት ተቆጥረዋል። የፕሪሚየር ሊግ ምርጥ ተጫዋች ሽልማት በደጋፊዎችና በባለሙያዎች የሚመረጥ ሲሆን የፒኤፍኤ ሽልማት ግን በተጫዋቾች እርስ በርስ የሚመረጥና ትልቅ ክብር የሚሰጠው ነው። ብሩኖ በአሁኑ ሰዓት የፒኤፍኤ ሽልማትን ለማሸነፍ 81% እድል ያለው ሲሆን ዲክላን ራይስ በበኩሉ 19% የማሸነፍ ግምት አግኝቷል። በሌላ በኩል በአንድ የውድድር ዘመን በርካታ ለጎል የሚሆኑ ኳሶችን አመቻችቶ በማቀበል አዲስ የፕሪሚየር ሊግ ክብረ ወሰን በማስመዝገብ ታሪክ ሰርቷል። ፖርቹጋላዊ አማካይ አስደናቂ የተጫዋችነት ብቃቱንና የማይነጥፍ የፈጠራ ክህሎቱን በተግባር በማሳየት የሊጉን ታላላቅ ባለታሪኮች ቴሪ ኦነሪና ኬቨን ዲብሮይንን በመብለጥ ብቸኛው የክብረ ወሰኑ ባለቤት መሆን ችሏል። ብሩኖ ፈርናንዴዝ ለሚቀጥለው ሲዝን ዩናይትድ ውስጥ እንደሚቆይ በይፋ ሲያረጋግጥ በሚቀጥለው ሲዝን የትልቅ ፈተና አካል እሆናለሁ ብሏል። ዩናይትድም በታሪክ 8 ጊዜ በማሸነፍ ብዙ የሊጉ ምርጥ ተጫዋች ሽልማት የወሰደ ክለብ ሆኗል። ማንቸስተር ዩናይትድ ምንም እንኳን በአውሮፓ መድረክ ባይሳተፍም በ6.5 ቢሊዮን ዶላር በዓለም ሁለተኛው ውድ ክለብ ሆኗል። የሰሜን ለንደኑ ክለብ አርሰናል የ25-26 የውድድር ዘመን የባለ ክብርነቱን ማረጋገጫ የፕሪሚየር ሊግ ዋንጫ ትናንት በክሪስታል ፓላስ ስታዲየም በይፋ ተረክቧል። ረጅም ዘመን ጥማት አብቅቷል። አርሰናል ክሪስታል ፓላስን 2-1 በሆነ ውጤት በማሸነፍ የዘንድሮውን የፕሪሚየር ሊግ ዋንጫ በታላቅ ድምቀት አንስቷል። በሚኬል አርቴታ የሚመራው ስብስብ በውድድር ዘመኑ የመጨረሻ ቀን ላይ በጋብሪኤል ጄሱስና ማዱኬ 2 ግቦች ድል ቀንቶታል። መድፈኞቹንም ከ2 ዓመታት በኋላ ለመጀመሪያ ጊዜ ወደ ክብር ማማ ላይ አውጥቷቸዋል። ጨዋታው ከተጠናቀቀ በኋላ ተጫዋቾቹ በጨዋታው ላይ የለበሱትን ነጭ ማሊያ በመቀየር ታሪካዊውን የሜዳቸውን ቀይ ማሊያ ለብሰው ዋንጫውን ያነሱት። ባለፉት ጥቂት ዓመታት በጣም ተቀራራቢ ነበርን፣ አሁን ግን ማሸነፍ ችለናል። ማንቸስተር ሲቲና ፔፕ ጋርዲዮላ የሊጉን ደረጃ ወደ እብደት ወደሚመስል ከፍታ አድርሰውት ነበር። ይህ ደግሞ እኛም ደረጃችንን እንድናሳድግ አስገድዶናል ሲል ሚኬል አርቴታ ተናግሯል። የአርሰናል ደስታ በዚህ ሳያበቃ በቀጣዩ ቅዳሜ በቻምፒየንስ ሊግ ፍጻሜ ከፓሪስ ሰን ጀርመን ጋር ታሪካዊ ጨዋታ ያደርጋሉ። ቶተንሃም ሆትስፐር ከ1977 ወዲህ ለመጀመሪያ ጊዜ ከፕሪሚየር ሊጉ የመውረድ ከባድ አደጋ አንዣቦባቸው ነበር። ነገር ግን ሮቤርቶ ዲ ዘርቢ ልክ እንደ ነጭ ፈረስ ጋላቢ በሰዓቱ ደርሶ ታደጋቸው። ኤቨርተንን ማሸነፉን ተከትሎ 40 ነጥቦችን ይዞ በማጠናቀቅ በሊጉ መቆየቱን ሲያረጋግጥ ጣሊያናዊ አሰልጣኝ ሮቤርቶ ዲ ዘርቢ የተሰጣቸውን ትልቅ እምነት በሚገባ ተወጥተዋል። ስፐርሶች ምን መደረግ እንዳለበት በግልጽ ከተነገራቸው በኋላ በመጨረሻዎቹ ጨዋታዎች ላይ ከነበሩት 18 ነጥቦች 11ዱን ሰብስበው ማሳካት ችለዋል። አሁን ላይ ብሩህ ተስፋ ከፊታቸው እየታየ ነው። በተለይም አሁን ላይ ሲታሰብ እንደ ቅዠት ከሚመስለው የኢጎር ቱነዥ የሽግግር ጊዜ ሲነጻጸር በእርግጥም ብሩህ ነው። ወደፊት ጠንከር ያሉ ውሳኔዎች አሁንም ያስፈልጋሉ። ምክንያቱም በሊጉ የመቆየት ጊዜያዊ የድል ስካር አንድ ከበረደ በኋላ በተከታታይ 2 ጊዜ 17ኛ ደረጃ ይዞ ማጠናቀቅ ለቶተንሃም አይነት ትልቅ ስም ላለው ክለብ ፈጽሞ የማይመጥን ነው። ገና ብዙ የቤት ስራ ይጠብቃቸዋል። ምንም ቢሆን ግን አዲሱን የቡድን ግንባታ በቻምፒየንሺፕ ወርዶ ከመጀመር በፕሪሚየር ሊግ ሆኖ መጀመር በእጅጉ የተሻለ ነው። ወደ ኤቨርተን ስንመጣ ደግሞ የውድድር ዘመኑን በ13ኛ ደረጃ አጠናቀዋል። በቅርብ ጊዜያት ከወራጅ ቀጠናው ለመትረፍ ከነበረው የሞት ሽረት ትግል አንጻር ሲታይ ይህ ያን ያህል የከፋ ውጤት አይደለም። ነገር ግን በአውሮፓ መድረክ የመሳተፍ ትልቅ ተስፋ ሰንቀው የነበረ ቢሆንም በመጨረሻዎቹ 6 ጨዋታዎች ባስተናገዷቸው 4 ሽንፈቶች ምክንያት የህልማቸው እንደ ጉንበሎ ጠፍቷል። ስፐርሶች ከመጨረሻዎቹ 18 ነጥቦች 11 ሰብስበው ሲያድሩ፣ ኤቨርተኖች ግን 2 ነጥብ ብቻ ነው
ማሳካት የቻሉት። ዌስትሃም ዩናይትድ ከ14 ዓመት በኋላ ከፕሪሚየር ሊጉ ወረደ። የእንግሊዝ ፕሪሚየር ሊግ የ2025/26 የዋንጫ አሸናፊ ከቀናት በፊት መለየቱን ተከትሎ በመጨረሻው ሳምንት ከሊጉ የሚወርደው ሶስተኛው ክለብ ማን ይሆናል በሚል በበርካቶች ዘንድ በጉጉት ሲጠበቅ እንደነበር ይታወቃል። በሊጉ አስቀድሞ መቆየቱን ያረጋገጠው ሊድስ ዩናይትድ በለንደን ስታዲየም ያስተናገደው ዌስትሃም ዩናይትድ 3-0 በሆነ ውጤት ማሸነፍ ቢችልም በሊጉ ለመቆየት ግን በቂ አልነበረም። በርካታ ደጋፊዎች ያሉትና የአስደናቂ ስታዲየም ባለቤት የሆነው ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዱ ያልተጠበቀና አሳዛኝ ክስተት ሆኗል። ፖርቹጋላዊ አሰልጣኝ ኑኖ ኤስፒሪቶ ሳንቶ መዶሻዎቹን በሊጉ ለማቆየት ሁሉንም መንገዶች ቢጠቀሙም ጥረታቸው ፍሬ ሳያፈራ ቀርቷል። ዌስትሃም በ38 ሳምንታት የሊጉ ጨዋታዎች ማሸነፍ የቻለው 10 ብቻ ሲሆን 19 ሽንፈቶች ገጥመውት እንዲሁም በ9 ደግሞ አቻ ተለያይቶ በአጠቃላይ 39 ነጥቦችን ይዞ የውድድር ዓመቱን ለማጠናቀቅ ተገዷል። የምዕራብ ለንደኑ ክለብ ቼልሲ በቀጣይ የውድድር ዓመት ከአውሮፓ መድረክ ውድድሮች ውጭ ሆኗል። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን ፍጻሜውን ባገኘበት ሻምፒዮኑን አርሰናልን ጨምሮ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል በቀጣይ ዓመት በቻምፒየንስ ሊጉ የሚሳተፉ የእንግሊዝ ክለቦች ሲሆኑ በርንማውዝና ሰንደርላንድ የአውሮፓ ሊግ ተሳታፊ እንዲሁም ብራይተን የአውሮፓ ኮንፈረንስ ሊግ ተሳታፊ መሆናቸውን ሲያረጋግጡ የምዕራብ ለንደኑ ክለብ ቼልሲ ከነዚህ ውድድሮች ውጭ ሆኗል። እዚያ ነበሩ የሚያሰኘው የፔፕ ጋርዲዮላ ስንብት የማንቸስተር ሲቲ ደጋፊዎች ፈርተውትና ጨንቋቸው የነበረው ያ አስፈሪ ቀን ያ መራር እውነት በመጨረሻ ይፋ ሆኗል። በትናንትናው ዕለት በኢታድ ስታዲየም አንድም ደረቅ አይን አልታየም ረጥቦ እንጂ። በዓለማችን እግር ኳስ ላይ አዲስ የጥበብ አብዮት የፈጠሩት ስፔናዊው የጥበብ መሐንዲስ ፔፕ ጋርዲዮላ ከ10 ዓመታት የክብርና የስኬት ጉዞ በኋላ ከማንቸስተር ሲቲ ጋር ለመጨረሻ ጊዜ ተለያዩ። በትናንትናው ዕለት በኢታድ ከአስቶን ቪላ ጋር በነበረው ጨዋታ የሲቲ ደጋፊዎች ለ55 ዓመቱ ታላቅ መሪ የመጨረሻ ስንብታቸውን አደረጉ። ይህ ብቻ አይደለም። የስታዲየሙ የሰሜናዊ ክፍል እድሳት ከተደረገለት በኋላ አዲስ ስም ተሰጥቶታል። ከእንግዲህ ወዲህ ይህ የስታዲየሙ ክፍል የፔፕ ጋርዲዮላ ስታንድ ተብሎ ይጠራል ተባለ። ጨዋታው የስንብት ብቻ ሳይሆን የድል አከባበርም ጭምር ነበር። እንግዶቹ አስቶን ቪላዎች ባለፈው ረቡዕ የአውሮፓ ሊግ ዋንጫን አንስተው ወደ ኢታድ መጡ። ስታዲየሙ በደስታ ማዕበልም ተዋጠ። የማንቸስተር አየር ጸባይም ለዚህ ታሪካዊ ክብር ሲል ውብ ቀን ችሮ ዋለ። ይህ ዕለት ታሪክን ቆም ብሎ የሚያስደምም እኔም እዚያ ነበርኩ የሚያሰኝ ድንቅ አጋጣሚ ሆኖ አለፈ። ምክንያቱም ሲቲ ከፔፕ በተጨማሪ ሁለት የክለቡን የጀርባ አጥንቶች አብሮ ሸኝቷል። ታማኙና ታታሪው አምበላቸው በርናርዶ ሲልቫ እንዲሁም በደጋፊዎች ልብ ውስጥ ትልቅ ቦታ ያለው ተከላካይ ጆን ስቶንስ ዛሬ ልክ እንዳሰልጣኛቸው ከሲቲዝኖቹ ጋር ተለያዩ። በኢታድ ስታዲየም የተቀረጸው ይህ ታሪክ በዓለም እግር ኳስ ማህደር ላይ ለዘላለም ታትሞ ይኖራል። ይህ በማንቸስተር ሲቲ ብቻ አላበቃም። የሊቨርፑል ንጉስ መሐመድ ሳላህም በርካታ ስኬቶችን ያስመዘገበበትን አንፊልድን ተሰናብቷል። ሳላህ በሰጠው አስተያየት በህይወቴ ሙሉ ያላለቀስኩትን ለቅሶ ዛሬ አለቀስኩ። ይህንን ቦታ መልቀቅ በጣም ከባድ ነው ያለው ሳላህ ስሜታዊ ሰው አይደለሁም፣ ነገር ግን ይሄ የተለየ ነው ብሏል። አክሎም እኛ አድርገነዋል፣ ክለቡን ወደሚገባ ቦታ መመለስ ችለናል ሲል የገለጸ ሲሆን ለተጫዋቾቹ የማስተላልፈው መልእክት ስለ ተሰጥኦ አይደለም ጠንክሮ ስለ መስራትና ሁሉንም ስለ መስጠት ነው ሲል ጨምሮ ተናግሯል። ሁሉም አበቃ፣ አከተመ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።